ሰላም ጤና ይስጥልን ውድና እየተከበራችሁ የቻናሌ ቤተሰቦች የኔ ምርጥ እህቶች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ወደ እናንተ በቁርስ ቪዲዮ መጥቻለሁ። ቀለል ያለች በጣም የምትወዱት ማለት ነው። እንግዲህ ያው ለንገባ ማለት ነው። በጣም ነው የምትወዱት፣ ከምሬ ነው ምላችሁ። 3 እንቁላል እንሰብራለን ሳህናችን ላይ አምጥተን ማለት ነው። እንዳያችሁት እኔ 3 እንቁላል ነው የተጠቀምኩት፣ ለራሴ ስለሆነ ያዘጋጀሁት ማለት ነው። አንዳንዴ እንደዚህ ቀለል ያለ ነገር ለራሳችን አዘጋጅተን ብንጠቀም ደስ ይላል። ከዛ አንድ ቲማቲም ለእነሱም ብትሰሩላቸው ይወዱታል፣ የምር ይወዱታል። እኔ በጊዜው ለራሴ ስለሆነ ነው ያዘጋጀሁትና ለእነሱም ብትሰሩ ለየት ያለ ነገር ይወዱታል። እዚህ ጋር እናንተ ደግሞ የሚያቃጥለውን ቃሪያ ካላችሁ ከትፋችሁ ብትጨምሩት በጣም አሪፍ ይሆናል። እኔ ቲማቲምን ተጠቅሜያለሁ። ቲማቲሙ ላይ ቃሪያም ብትጨምሩ በጣም ነው የሚጣፍጠው። እግዚአብሔርን አፒታይታችሁን ከፍቱ የምትመገቡት ቁርስ ማለት ነው። ከዛ ላው ላይ ፍልፍል አስወድና ጨው ተጠቅሜያለሁ ማለት ነው። ከዛ ዳቦ ነው የተጠቀምኩት፣ ፍርፍሬ ዳቦ። በነገራችን ላይ ፍሪጅ ሲቀመጥ ዳቦ ያው እንደ አዲስ አይሆንም። አዲስ እንደሚያመጡትና እንደታሸገ ፍሪጅ ይከምራሉ አይደል? እነሱ ገዝተው ፍሪጅ ያደርጉታል። እና እንደዛ ሲሆን ትንሽ ፍርፍር ይላል። ግን ከእንቁላል ጋር ለመጠቀም ደግሞ ምንም ችግር የለውም። እና እንቁላሉን ቲማቲሙን እና ዳቦውን አንድ ላይ እንግዲህ እንዳያችሁት አንድ ላይ አዋህጀዋለሁ። ከዛ ጣውላው ላይ የተጠቀምኩት እንደ ዳቦ ነው በቃ ምንጋግረው። ከዛ ፒዛ በሉ ሲጣፍጥ እግዚአብሔርን ዘይቶን ነው ጣውላው ላይ የተጠቀምኩት። እንግዲህ እንዳያችሁት ዘይቶን ነው የኔ ምርጦች የተጠቀምኩት ማለት ነው። ከዛ ያው እንግዲህ አምጥተን ያዋህድነውን ዳቦን፣ ቲማቲሙን፣ እንቁላሉን እንደዚህ ጣውላችን ዘይቱ ሞቅ ሲል ጣውላችን ላይ እንደ ዳቦ ጥፍጥፍ ነው የምናደርገው ማለት ነው። ከዛ እንዴት እንደሚጣፍጥ እናንተ ከፈለጋችሁት ነገር ጋር መጠቀም ትችላላችሁ ምርጦችዬ። እንደዚህ ከጠፈጠፍን በኋላ ክድን እናደርገዋለን ማለት ነው ውዶቼ። ክድን አድርገን ከስር ቃስኪልልን ማለት ነው። ከዛ በሳህን እንደዚህ ገልበጥ እናደርገዋለን። እንደምታዩት ገልበጥ አድርገን መልሰን በማንኪያ ብትሉ አይገለበት፣ በሳህን ግን አሪፍ ነው። ከዛ ይሄንን ፒዛ መስሎ ነው የወጣው። እግዚአብሔርን በጣም ነው የሚጣፍጠው። እኔ የተጠቀምኩት እንግዲህ ሻይ አፍልቼ ነው። እንደምታዩት እቃዋን በጣም ትልቅ ናት አይደል? እኔ ብቻ ነኝ ለራሴ ስለሆነ እንግዲህ በሻይ ነው የተጠቀምኩት ሶሪ። እንግዲህ ይህን የመሰለ ፒዛ የመሰለ ቁርስ ሰርታችሁ አዘጋጅታችሁ ስትፈልጉ ወተታችሁን ፍለት ቅመሞች እያንድ ነገር ልምከራችሁ። ሰው ቤት ስትሰሩ በልታችሁ ነው መስራት ያለባችሁ። መቼም እኛ ኢትዮጵያኖች በጣም ነው የምንጎዳው በምግብ አተን አይደለም፣ ምግብ ጠፍቶ አይደለም፣ ግን ቅድሚያ ስራ ነው የምናስቀድመው። ሌላ ፊሊፒኖች ምናምኖች ሌላ ውጭ ዜጋ ብታዩ ግን ቅድሚያ ለራሳቸው ነው። ከዛ በኋላ ነው ወደ ስራ የሚገቡት። እኔም ከዛ ውስጥ አንድ ነኝ፣ ከእናንተ አንድ ነኝ ማለቴ ነው። ቁርስ ቶሎ በጊዜ አልበላም። እግዚአብሔርን ነው ምላችሁ። እስከ 10 ሰዓት ሁሉ ቁርስ ምበላበት ሰዓት አለ። በምሳ ሰዓት ነው እኔ ቁርስ ምላችሁ። እና ውዶች እንዳትጎዱ ቁርሳችሁን፣ ወተታችሁን፣ ያለውን ነገር ብርቱካኑንም፣ ቱፋውንም፣ ያለውን ፍራፍሬውንም ብልት አድርጉ። እኔ ምርጦች እና ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። የኔ ውዶች እወዳችኋለሁ።